አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንግዲህ እስኪ ይችን መንገድ የሚያስታውስ ወደ ጤና ጣቢያው እየሄድን ነው። ያው ልጅ ጤና ጣቢያ ከግሉ ይሄን ሰሞን እንተውት ሐኪም ቤት ለሐኪም ቤት ነው አልሐምዱሊላህ። እና ያው ኢትዮጵያ ለምን እንደሆነ አላቅም ወረርሽኝ ገብተዋል። አረ በሌላውም ሀገር ነው እየተባለ ነው በነገራችን ላይ በአረብ ሀገራትም አለ መሰለኝ እንደዚህ ጉንፋን ነክ ነገሮች ማለት ነው። እኔ ተያዝኩኝ መጀመሪያ። ከዛ አይ ትንሹ ልጄ ነው መጀመሪያ ተያዘው። እሱን 2 ጊዜ ሐኪም ቤት ወሰድኩኝ። ሴቷ ልጄ 2 ጊዜ ወሰድኩኝ። ወንዱን ትልቁን ደግሞ 3 ጊዜ ወሰድኩኝ። እንግዲህ ወደ 7 ጊዜ ሐኪም ቤት ወሰድኳቸው ማለት ነው። በአንድ ጊዜ አይሻላቸውም። የሚገርማቸው ነገር በጣም ነው የሚመላለሱት። በቃ እንደገና ሳይሻላቸው ሲቀር ደግማችሁ ትሄዳላችሁ። እና ይሄንን ይመስላል ጤና ጣቢያው የሚያስታውስ። እንግዲህ ዛሬ ሁሉንም አሳያችኋለሁኝ ማለት ነው። ወደ ትምህርት ቤቱም ኢንሻአላህ ሁሉንም የማሳያችሁ ይሆናል። እስኪ የኦርጌሳ ልጆች ማለት ነው አስታውሱ። ይሄንን ይመስላል ወደ ጤና ጣቢያው መሄጃ መንገድ። ይሄ መግቢያው ነው በሩ ማለት ነው። ሰው በቃ እንዳለ ጤና ጣቢያ ከግሉ እዚህ ውርጌሳ ከግሉ 3 ነው ምናምን ሐኪም ቤት አለ። አዎ የግል 3 አለ። ከዛ እዚህ ጤና ጣቢያ ስትመጡ ሁሉም ወረፋ ነው። በቃ እኔ ለምን እንደሆነ አላቅም። ወላሂ በጣም ሰው ታሟል እና አላህ ይድረስልን። እንደውም በገበያ ቀን ይብሳል ወረፋው ማለት ነው። ወላሂ በይሄ ጤና ጣቢያ ሙልት ነው የሚለው ሰው በገበያ ቀን። ምሳሌ አሁን ማክሰኞ ከሆነ ይሄ እንዳለ ሜዳው ሁላ የምታዩት ሰው በሰው ነው የሚሆነው። ሰው ሙልት ይላል። ያው ዛሬ ደግሞ ቀነስ አድርጓል አልሐምዱሊላህ። እና ልጆች ሲኖራችሁ ያው ጤና ጣቢያ መውሰድ በጣም አሪፍ ነው፣ ይሻላል ከግል ከምትወስዱ። ለምን ከግል መጀመሪያውኑ ገና እንደሄዳችሁ የበሽታው ልክ እንትን ሳይሉ መርፌ ነው የሚሰጡት። ቶሎ ልጆቹም ያው ቀጥ እንዲሉ ምናምን ብለው መርፌ ይሰጣሉ። ግን ጤና ጣቢያ በሽሮፕ በመድኃኒት እንደዚህ ቀስ ብሎ ከትንሹ ነው የሚጀምሩት። እንደ ወዲያውኑ አይሰጡም መርፌ። ያ ደግሞ ለልጆች ጥሩ ነበረ። ግን እኛ ሲይዝብን ስለሚጨንቀን ቶሎ ብለን ወደ ግል ነው የምንሄደው። በዛ ላይ ደግሞ ምሳሌ አሁን ቅዳሜና እሁድ ቀን ከሆነ የታመሙባችሁ ያው ግል ነው የሚገኘው እንጂ ጤና ጣቢያ ስለሚዘጋ ሩጠን ወደ ግል ነው የምንሄደው። ያ ነገር አሁን በሽታው መርፌውን ተለማምዶት እንደሆነ አላቅም። ብቻ ወላሂ በጣም ነው የሚታመሙት። እዛው ጤና ጣቢያ ወስዳቸዋቸው ድጋሚ ወደ ግሉ መሄዳቸው አይቀርም። በቃ አንድ ጊዜ መርፌውን ለምደዋል መሰለኝ። ግን በኋላ ችግር ያመጣል መርፌው። እግራቸውን ይሄ ማን ነው ታፋቸውን እንደዚህ ያስራቸዋል። እግራቸውን እንደ መወላሸሽ ነገር ምናምን ይላል እና ፓራላይዝ ይሆኑም አሉ ምናምን እየተባለ ነው። እየሰጋን ነው እንግዲህ። አላህ ይድረስልን። በሽታውም በዛ አልሐምዱሊላህ። ያው ጦርነት ሲሆን ታውቃላችሁ ኑሮ ውድነቱም በሽታውም ይቀጥላል እና በሽታው እንደዚህ ከባድ መሳሪያ በሚወርቅበት ሰዓት ያጭሱ በሽታ ይሆናል ምናምን እያሉ ነው። እያያችሁ ነው ደግሞ አሁን በየዓለማቱ ሀገር ኢትዮጵያ ብቻ አይደለም እንዳለ በየቦታው ጦርነት ነው። እና ያ ከባድ መሳሪያ ለህፃናትም ሆነ ለትላልቅ ጭሱ በሽታ ነው የሚያመጣው፣ ጥሩ አይደለም። እና በጣም ከባድ ነው። ዱአ አድርጉ አላህ ይድረስልን። ይሄንን በልአ ወላሂ አላህ ያንሳልን። እና ልጆች ደግሞ ከሚታመሙባቸው ወላሂ እኔ አንዳንድ ጊዜ እንደዚህ እላለሁ፣ እኔን ቢያመኝ ይሻላል። ለምን ጭንቀቱ ከባድ ነው በጣም። የልጆቹ ድክም ነው የሚያደርጋቸው ብታዩ ወላሂ ድክም ሲሉ ሙቀቱም ሲያደክማቸው። ይሄ ትልቁ ልጅ የሚገርማችሁ ወሰድኩትና መርፌ ተወግቶ ስንመለስ ከመንገድ እንደዚህ መግሪብ አካባቢ ሆኖብኝ ነበርና ሰዓቱ ሄዶ ነበርና በቃ የሆነ አንገቱ ልክ እንደ ማጅራት ቆልፍ ነው ምናምን አለው። አንገቱ ዝውር አለ። ከዛ መልሰው ስለው አልመልሰው አለ። እንደው እንዴት እንደደነገጥኩኝ በቃ በጣም ነው የደነገጥኩት። እንደው ወይኔ እንደው እኛ ብንታመም ይሻላል አልኩኝ። እና ያው ከሙቀቱ መብዛት የተነሳ እያንቀጠቀጠውም ነበርና ያው ወደ ማጅራት ቆልፍ ምናምን ይሄዳል ሙቀቱ ምናምን አለኝ ዶክተሩ መልሼ ስወስደው ማለት ነው።
እና እንደዚህ አይነት ነገር በጣም ከባድ ነው። አላህ ይድረስልን። እዚህ አሁን ደግሞ ጤና ጣቢያ ከመጣ በኋላ የሆነ ሰውዬ አላህ ያሽረው ወላሂ ወድቆ እንደዚህ በጣም እያንቀጠቀጠው ነበርና በጣም ነበር የደነገጥኩት። እና ሰው ታሟል፣ በቃ አየሩ ተበክሏል፣ በቃ በጦርነት ምክንያት። እና ዱአ አድርጉ። በለአ ነው አላህ ያመጣብን። እርስ በርሳችን እንደዚህ ወላሂ ሰው ወንድሙን እየገደለ የእርስ በርሱ እየተጨፋጨፈ ነው እንደዚህ አላህ በለአ ወላሂ። እንደውም አላህ በቃ ችሏል ነው የምለው፣ እንደኛ ስራ ቢሆን ማለት ነው ወላሂ። ሰው እንዴት እዚህ አሁን ወንድሙ መከላከያ ከገባ ወንድሙ ወይ ደግሞ አባቱ ፋኖ ይገባል። እንደዛ እንግዲህ ወንድም ለወንድም አስቡ፣ ጠላት መሆን ማለት ነው። እና እንደዛ እየተሆነ ነው ያለው የሀገራችን ሁኔታ። በጣም ነው እጅጉን የሚያሳዝነው። እና ይሄ ደግሞ በዱአ እንጂ በምንም አይመለስም። እና ሁላችንም ዱአ እናድርግ። እንደምታዩት እንግዲህ ወጥቻለሁኝ ከጤና ጣቢያው ማለት ነው። ወደ እንትኑ እየሄድኩ ነው። ይሄ መግቢያው ነው የአምሳሌ ትምህርት ቤት ማለት ነው። የምታስታውሱ የኛ ሀገር ልጆች ወርጌሳ ልጆች የተማራችሁበት። ያው እኔ እንኳን ላይኛው ትምህርት ቤት የተማርኩት፣ ግን እኔ እዚህ ኳስ ሜዳ መጥቼ ማለቴ ጫወት ነበረ። ይቅርታ ኳስ ጫወት ነበረ ድሮ። ያው ታውቃላችሁ ልጅ ሆነን ኳስ እንጫወታለን፣ ሩጫ እንሮጣለን። እና እዚች ኳስ ሜዳ ላይ ምን እንደባደብባት ነበረ። ያው ልጅነት አይመለስም። ደስ የሚል ነበረ ልጅነት። እንደምታያችሁ ሴቶች ናቸው እየተጫወቱ ያሉት ኳስ። እና ድሮኛም እንደዚህ ነበር። እና ይሄንን ይመስላል አምሳሌ ትምህርት ቤት። በውስጥ በኩልም ትምህርት ቤቶቹ አሁን ውስጥ ናቸው። ተማሪዎች ገና እንትን አላለም፣ ረፍት አልተደወለም ገና ጧት ስለሆነ ሁሉም እየተማሩ ነው። ያው አንዳንድ ተማሪዎች ውጭ ይገኛሉ። እንደዚህ እንዴት ነው ስንጠራል አይደለ? ከሰዓት ተማሪ ከሆነ ከጧት እንጠራል አይደለ? ሜካፕ እና ስንጠራ የሚመጡ ልጆች ናቸው አሁን እንደዚህ ያሉት የሚጫወቱት ማለት ነው እንጂ የሚማሩት እየተማሩ ነው። ይሄ ደግሞ እዚህ ማሾ ተዘርቷል። ይሄ ትምህርት ቤቱ ነው። ያው የአምሳሌ ትምህርት ቤት እንደምታውቁት እርሻ አታክልት አለው። በጣም ነው ደስ የሚለው ቅዝቃዜው ራሱ ማለት ነው። ወላሂ እኔ እዚህ ብዙ ሰዓት ተቀምጬ ያው አየሩን እየወሰድኩኝ ነው። በጣም ነው ደስ የሚለው። እኔ ለምን እንደሆነ አላቅም፣ ዛፎች የበዙበት አረንጓዴ ቦታ፣ በተለይ ውሃ ወንዝ ምናምን ያለበት እኔ እንጃ። እኔ ባልበላ ባልጠጣ ራሱ እዛ ቁጭ ብል ደስተኛ ነኝ። በቃ በጣም ነው ደስ የሚል። ውስጤ ሰላም ሆኖ በቃ እረፍት ያገኛል፣ ደስ ይለኛል። እና ያው ለዛ ትንሽ ተቀምጫለሁ እላቸዋለሁ ውዶችዬ። እና ይሄንን ይመስላል ትምህርት ቤቱ አምሳሌ ትምህርት ቤት። ባልማርበትም በጣም ነበር የምውልበት እዚህ እየተጫወትኩኝ። እንደምታዩት ደስ ይላል ሜዳው። እና ይሄንን ይመስላላችኋለሁኝ ውዶችዬ። እንደምትወዱ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላሟን ብዝት ያድርግላት። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።